በእግሩ ሄዶ ሆስፒታል ሲያመው በትናንትናው ዕለት የሰማነው ዜና እጅግ ልብ ሰባሪ፣ ለጆሮ የከበደ፣ ከቤተሰባችን አባል መሃል አንዱን ያጣን ይመስል ያርበተበተን ያንዘፈዘፈን መሪር መርዶ ነበር። እኛ አብዛኞች ነፃነትን በአካል አይተነው የማናውቅ የቅርብ ሆነ የሩቅ ቀረቤታ የሌለን ብንሆንም እንኳን በቴሌቪዥን መስኮት ስለምናውቀው ብቻ ሐዘኑን የምንቋቋመው አልሆነም ነበር። ይህን ቪዲዮ ይዘን ልንቀርብ ባንፈልግም ገነት ንጋቱ የተባለች አርቲስት ያደረገችውን እጅግ አሳፋሪና የዘቀጠ ነገር ተመልክተን በዝምታ ልናልፍ አልተቻለንም። ይህች ሴት በለቅሶ በሐዘን ልትነግድ ስትሞክር ከመመልከት በላይ የሚያሳዝን ብሎም የሚያሳፍር ምን አለ? ይህ የአንድ ገነት ንጋቱ ድርጊት ብቻ ሳይሆን ብዙ የዚህ ዘመን ሰዎች አስከፊ ገጽታ ነው። ለገንዘብ መገዛታችን ምን ድረስ እንደሆነ አስረጂም ነው። ያሳዝናል መቼም። ለአርቲስት ነፃነት ወርቅነህ ቤተሰቦችና ወዳጆች በድጋሚ መጽናናትን እንመኛለን። ወደ ገነት ንጋቱ ጉዳይ እንመለሳለን። ከዚህ በፊት ግን አስቀድመን እንዳልናችሁ የነፃነት ማለፍ ስንሰማ እንኳን በቅርበት የሚያውቁት ቀርቶ ሩቅ ያለንን ምን ያህል እንዳስደነገጠን ያስረዳልን ዘንድ የአንድ ወንድማችንን ቪዲዮ ተመልክተን እንመለስ። ምንድን ከምትወጁ ዛሬ አንድ ሰው ስንት ኪሎ ማን ነው? ማርያምን እንዴት እኛ ጀለስ አሬ ከኢቢኤስ ማን ከኢቢኤስ ፕሮግራም አለ። ማርያምን ማን ነው የምትወጁ አንቺ? ኢቢኤስ ላይ ነው። እንዴ እኔ እኮ ወዳቸዋለሁ። ብዙ ናቸው እኮ የምወዳቸው። ከመዝናኛ ፕሮግራም ነፃነት ወርቅነህ ነፃነት ምን ሞታ? እሺ ገብርኤል ማለት አረ በሚካኤል ማርያምን ይኸው እሱ ይንገር ሞታ? አረ በጋሮ ሚካኤል በመቤት አንተ አውቃችሁ ነው። በእናትህ እኔ ማርያም ደብሮኛል። እሺ ሚካኤልን በላ ገብተህ እሺ ገብርኤልን በላ ማርያምን ቲክቶክ ላይ ይላል እንደዛ። አረ በጋሮ ሚካኤል አረ በመቤት አንተ አውቀህ ነው። አረ ሚካኤል ነው ዳን ያለምን ገብተህ ተባልከ በቃ እንዴ ምኑ ታሞ። በዚህ ክፉ ዘመን ሰብአዊነት ክንፉን አጣጥፎ የበረረ ይመስላል። በሰው ልጅ ጭካኔ፣ ክፋትና አስመሳይነት ዙሪያ ከአሁን ቀደም ብዙ ብለናል። ነገር ግን የገነት ንጋቱን ድርጊት ስናይ የሰው ልጅ ከዚህ በላይ ምን ያህል ዝቅ ሊል ይችላል ብለን እንድንጠይቅ እንገደዳለን። ዛሬ ላይ እውነትና ሐዘን ጠፍተው ሁሉም ነገር ለካሜራ ፍጆታ የሚቀርብ ትርኢት እየሆነ መምጣቱ ልብን በሐዘን ይሰብራል። ይህች ሴት የነፃነትን መርዶ ስትሰማ አንዲት ቀደም ሲል ጓደኛዬ ነው የምትል ሴት ልታደርገው የሚገባው የመጀመሪያ ነገር ምን ነበር? ነጠላዋን አጣፍታ ፊቷን በሐዘን ሸፍና ወደ መርዶ ቤት መገስገስ አልነበረም ወይ? ነገር ግን የገነት ንጋቱ የመጀመሪያ ምርጫ ካሜራዋን ማስተካከል ሆነ። ሐዘኑ ከውስጥ የመነጨ ሳይሆን ምን አይነት ልብስ ልልበስ፣ የትኛው ላይት የተሻለ ያሳየኛል፣ ካሜራውን የት ጋር ባስቀምጠው የለቅሶ ፐርፎርማንሲን በሚገባ ያስተላልፍልኛል የሚል የንግድ ስሌት የቀደመው ድራማ ሆነ። ሰው እንዴት መርዶ ሲነገረው ቪዲዮ ለመቅረጽ ቁጭ ይላል፣ ያውም በቅርበት አውቀዋለሁ እያለ። ልክ እንደ ተከታታይ ድራማ ገጸ ባህሪ ጥቁር ለብሳ ስልኳን በድምፅ ማጉያ ላውድ ስፒከር ከፍ አድርጋ አሰቃቂ ጥያቄዎችን ስትጠይቅ ማየት ነፍስን ያስቆስላል። አረ ደህና ነበር፣ ጉበት ነበር እንዲያመመው እያለች የጓደኛዋን አስክሬን ገና ሳይቀዘቅዝ ለገበያ ስታቀርበው ማየት ምን ያህል ለገንዘብ እንደተገዛን ያሳያል። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? መሸጥ የለመደ እናቱን ያሳምማል እንደሚባለው የገዛ ቤተሰቧን የባሏን እና የልጆቿን ገመና ለሳንቲም ስታሰጣ የቆየች እቺ ሴት ዛሬ የሰው ለቅሶ ላይ ለመሸቀል ስትሯሯጥ የደረሰችበት የሞራል ዝቅጠት የመጨረሻ ጥግ ነው። ከሁሉ በላይ የሚያሳዝነው ደግሞ እውነተኛ ሐዘን ላይ ያለው ኮሜዲያን ደረጀን ያለምንም ፍቃዱ በዚህ ድራማ ውስጥ ጎትጉታ ማስገባቷ ነው። ምንድነው የሆነው ዳሬ? በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አማመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ። ደረጀ በትክክል አዝኖ ድምፁ እየተንቀጠቀጠ ቃላት አጥቶ እያለ እሷ ግን የቪዲዮዋ ሰዓት እንዳያንስባት በሚመስል ሁኔታ በማይረቡ ጥያቄዎች ወጥራ ይዛው ታስለቅሰዋለች፣ ታሰቃየዋለች። ደረጀ የንግግሯን ብልግና ታዝቦ በቃ በኋላ ደውላለሁ ብሎ ስልኩም ሲዘጋ እንኳን እሷ ግን የካሜራዋን አይን
አይን እያየች የለቅሶ ስሜቷን ለመቀጠል ትሞክራለች። ሐዘን ሳይሆን ድራማ፣ ሰባዊነት ሳይሆን ዋቻወር መሙላት ነበር ግቧ። 11 ደቂቃ እንዲሞላ በባዶ ቃላት የምታራዝመው ቪዲዮ የቁም ስቃይ ነበር። ይህ ምን አይነት መረገም ነው? ይህ ምን አይነት የነፍስ በሽታ ነው? አባቷ ሊሞት እያጣጣሩ ካሜራ ደቅና የቀረጸች ሴት ዛሬ ለጓደኛዋ መርዶ ተራራለች ብሎ ማሰብ የዋህነት ሊሆን ይችላል። ነገር ግን ሰው እንዴት ለካሜራ ብሎ ያለቅሳል? አንድ ሰው እንዴት መርዶ እየሰማ ቀርጾ ይለቃል? የሚመክራት ይህን እብደት ተይ የሚላት ዘመድ ጓደኛ ወይንም ቤተሰብ እንዴት ይታጣል? ሪያሊቲ ሾው ማለት የተቀረጹትን ግሳንግስ ሁሉ ሳይመርጡ መልቀቅ አይደለም። ሪያሊቲ ሾው ማለት ሰብአዊነትን መሸጥ ማለት አይደለም። ዛሬ በገነት ንጋቱ ያየነው ነገር የጥቁር ልብስ ሳይሆን የጥቁር ልብ ውጤት ነው። በዲጂታል ዓለም ስም ክብራችንን፣ ባህላችንን፣ ማህበራዊ እሴቶቻችንን አፈር እያስበላን ነው። ይህ የሞራል ውድቀት ነገ ወደማናውቀው የጥፋት ጥግ እንዳያደርሰን ያሰጋል። በድጋሚ ለሟች ነፍስ ይማር፣ ለቤተሰቡና ለእውነተኛ አዛኝ ጓደኞቹ መጽናናትን ይስጥልን።